ስለዚህ አሽከርካሪ ማለት መንዳት ብቻ አይደለም፣ መንገድ ደህንነት ይመለከተዋል። የሚሄድበት መንገድ ሰላማዊ እንዲሆን ይመለከተዋል። የነዳጅ መኪና እንዳይገባ መንግስት አግዷል። ኤሌክትሪክ መኪና በገፍ እየገባ ነው ወደ ሀገራችን። መኪና ቆሞ አሁን ቀረ እንጂ የትኛውም አሽከርካሪ ጥሎ አያልፍም። ዩኒቨርሲቲዎች ምን ያህል ስለ ትራንስፖርቱ እውቀት አላቸው? እኛ ሀገር ዳሰሳው ጥናት 1 ዓመት ይፈጃል፣ ማጸደቅ 1 ዓመት ይፈጃል፣ ምናምን 1 ዓመት ይፈጃል። አንተ አጸድቀህ ስጨርስ ዓለም ሌላ ሀገር ሄዷል። ኤሌክትሪክ መኪና ሲገባ ግን አብረው ተከታትለው መቀጠል የነበረባቸው ነገሮች አሉ ብዬ አምን ነበር። ለምሳሌ የትምህርት ካሪኩለማችን መቀየር አለበት። መኪኖቹን ስትነዳቸው በጣም ያምራሉ። አንዳንድ ጋራጆች ብትንትናቸው ወጣል። አፕሩቫል ሊሰለጥን የሚገባውን ሰውዬ የሚያሰለጥነው ሰውዬ በራሱስ ብቁ ነው ወይ? ልጆቻችን የሚማሩት ሌላ ነው፣ የሚፈተኑት ሌላ ነው፣ የሚነዱት ሌላ ነው። መንጃ ፍቃድ ግን እንደዛ አይደለም። 20 ተማሪ ቢጠይቅ 20 በተለያየ ዘርፍ ነው የመጣው። የሚረዳን በተለያየ ዘርፍ ነው። ያው ሁሌም እንደምለው የትራፊክ አደጋ ምንጩ እኛ ነን። የትራፊክ አደጋ ምንጩን ለማስተካከል የስልጠና ሜትሮሎጂውን ማዘመን ነው። ሰላም፣ እንዴት ናችሁ? የቲዮስ መልቲሚዲያ ቤተሰቦች እንደምን ሰንብታችኋል? ነው ቲዮስ መልቲሚዲያ በዚህን ሰዓት ወደ እናንተ መድረሱን ጀምሯል። በዛሬው ቆይታችን የአፕሮቫል ስልጠናና ትምህርት ስርዓተ ትምህርትን በተመለከተ የፌዴራል መንገድ ደህንነትና መድን ፈንድ አገልግሎት በቅርቡ ወደ 4 ቦታዎች ላይ በሀገራችን በመንቀሳቀስ የተለያዩ ባለሙያዎችን ከትራንስፖርትና ሎጂስቲክስ ሚኒስቴር መስሪያ ቤት ጋር በመሆን ጥናት አከናውኗል። እሱ ምን ነገር ችግሮች ነበሩት፣ ምንስ ይጠበቃል ወደፊት የሚሉትን እናነሳለን። ከዛ በፊት ግን ያው የዛሬ እንግዳችን የቲዮስ መልቲሚዲያ መስራችና ባለቤት ቴዎድሮስ አጥናፉ ነው። ከሱ ጋር ነው ቆይታ የምናደርገው። ከዛ በፊት አንድ ቪዲዮ እስቲ እንመልከትና በዛ ቪዲዮ ዙሪያ አንዳንድ ነገሮች እንበል። በሀገራችን ምስጉን አሽከርካሪዎች አሉ፣ ከነሱ አልፎ ለሌሎች የሚያስቡዋልና ይህንም ቪዲዮ ተመልክተን እንምጣ። ሰላም፣ እንዴት ናችሁ? እኔ ማሻያ 4 ነኝ። እንግዲህ ይህን መስመር ይህን መንገድ የምታውቁ ሹፌሮች ብዙዎች አላችሁ፣ በተለይ ትላልቅ መኪና የሚነዱት አሽከርካሪዎች እና ይህ መንገድ እንደምታዩት እንግዲህ የዘቢደር መንገድ ነው። ከወልቂጤ ወደ ቡታጅራ ወይም ዙዋ የሚወስድ መንገድ ነው። ይህ መንገድ እንደምታዩት በጣም ከባድ መንገድ ነው። በጣም ብዙ ወጣ ወረድ አለው። ይህ ጎርጊሱ ጋር መውረጃው በጣም ብዙ ጊዜ በተደጋጋሚ አደጋ የሚደርስበት አካባቢ ነው። እኔ ራሱ በዚህ መስመር ነው ብዙ ጊዜ የምጓዘው የምጠቀመው ይህንን መንገድ ነው። ግን ጎርጊሱ ጋር ጫፍ ማውረጃው ላይ እንደዚህ ትልቅ ቁልቁለት አለ ብሎ ምልክት የሚያሳይ የመንገድ ምልክት እንዳለ እኔ ራሱ ልብ ብዬ አይቼ አላቅም። በእንደዚህ አይነት ሁኔታ ዛፍ በቅሎበት እዛ ጋር ጫካ ሆኖ ሸፍኖት ነበረ። አጋጣሚ ለሽንት ቁልቁለቱን ልጀምር ስል ለሽንት ሲወርድ ነው ያየሁት። ከዛም ወርጄ በገጀራ እንጨቱን ቆርጬ እንደዚህ ግልጥ ነው ያደረግኩት። እና እንደዚህ አይነት ነገር ካጋጠማችሁ ሹፌሮቻችን ወርዳችሁ ለሌላም ሹፌር ለአደጋ እንዳይደርስ ማድረግ ትችላላችሁ ለወንድሞቻችን። እና ይህ ቁልቁለት ብዙ ወንድሞቻችን ዋጋ የሚያስከፍል ቁልቁለት ነው። ጊዮርጊሱ ቁልቁለት የሚባልበት የዘቢደሩ እንደምታዩት እንግዲህ መንገድ ምልክት አለ። አጸዳሁት። እንግዲህ ቁልቁለቱን በደንብ ይዩት። በጣም መጥፎ ጊዮርጊሱ ጋር የሚባል ቁልቁለት ነው። ብዙ ጊዜ እኛ መኪና ስነዳ ማናቅ ሀገር ስንሄድ በመንገድ ምልክት ነው በአብዛኛው ሹፌሮች የሚጠቀሙ። ማስጠንቀቂያ ሲሰጥ ከባድ ቁልቁለት አለ ካለ ሸብ አድርጎ ነው የሚወርደው። እንደምታዩት ቁልቁለቱ በጣም ከባድ ነው። እዚህ ጋር በተለይ ብዙ ጊዜ መኪና ወርቆ በ1 ዓመት ውስጥ 3-4 መኪና ሲወርቅ አይቻለሁ። በጣም ብዙ ጊዜ የሚፈጠር አደጋ ነው። ሼር ኮፕሊንግ አድርጉ፣ ለወንድሞቻችን አደርሱ። ጊዮርጊሱ ጋር ዘቢደር ላይ ያለውን መንገድ ተጠንቀቁ። ከባድ ቁልቁለት አለ የሚል ምልክት ስታገኙ እያሰራችሁ፣ በጣም መጥፎ መንገድ ነው። ያ መንገድ መጠንቀቅ አለብኝ። አመሰግናለሁ። መልካም። ቪዲዮ ምን ይመስል ነበር ቴዲ? እንዴት አየኸው? በመጀመሪያ ግን ራስን አስተዋውቀን። ባስተዋውቀም ያው ቴዎድሮስ እባላለሁ። ከቪዲዮ ላይ ያው በእኛ ሀገር ለአሽከርካሪዎች ሁሌም በየአገኙት አጋጣሚ የምናወራው ነገር የሚነሳውም ለአሽከርካሪዎቻችን ያለው ምልከታ ትንሽ ዝቅ ያለ ነው ብለው ከሚያምኑ ሰዎች መካከል ነኝ። በጣም የሚለፋ የአገር የጀርባ አጥንት ነው እያለ ለሙያው የሚፈልገውን ክብር አላገኘም። ለዛ ምክንያቱ የተወሰነ የአሽከርካሪዎቻችን ቁጥራቸው በጣም ትንሽ ሆኑ አሽከርካሪዎቻችን የሚያሳዩት የስነ ምግባር ጉድለት ለሙያው የሚፈልገውን ክብር እንዲያገኝ አላደረገም። በተለያዩ ምክንያቶች ሙያ የሚፈልገውን ክብር አላገኘም። እንደዚህ አይነት ቪዲዮ ስታይ ደግሞ
ቫይራል እንኳን አይወጡም። ከመጥፎ ነገር ስትሰራ በጣም ቫይራል ይወጣል። ተመልካቹ ብዙ ነው፣ አመስጋኝህ ወቃሽ ብዙ ነው። እንደዚህ አይነት መልካም አሽከርካሪዎች ብዙ ናቸው፣ በጣም ብዙ። መንገድ ላይ የተቆፈረ መንገድ የሚጠግኑ ማንሽም በህይወት ውስጥ መኪና ቆሞ አሁን ቀረ እንጂ የትኛውም አሽከርካሪ ጥሎ አያልፍም። ይሄ ደግሞ የመንገድ ዳር ምልክት ተተክሏል። በሰዓቱ የመንገድ ምልክት ይታይ ነበር። በአካባቢ ያሉ ዛፎች፣ ቅጠሎች ተሸፍነዋል። ልጁ አይቶታል። አይቶ ተጠቅሞ መሄድ ይችል ነበር። ግን እዛ አካባቢ ሲወርድ የተለያየ ችግር ሊገጥመው ይችላል፣ ሪስክ ሊገጥመው ይችላል። ያን ግን ግምት ውስጥ አላስገባም። ሌሎች ላይታይ ይችላል ብሎ አይተው ከሆነ መቁረጫ ነገር ፍለጋ ምን ራሱ እንዳገኘ አላየሁትም እና ቆርጦ አጽድቶት ለሌሎቹ እይታ እንዲታይ አድርጎ ነው የሄደው። በዚህ ተቃራኒ ገጭተው የሚሄዱ እንዳሉ ሁሉ በዚህ ከተቃራኒ ደግሞ እንደዚህ ተመልካም የሚሰሩ አሽከርካሪዎች አሉና ለሙያው የተሻለውን እንደዚህ አይነት አሽከርካሪዎችን ምስጉን አሽከርካሪዎቻችን በማመስገን ቫይራል እንዲወጡ በማድረግ ሁሉም አሽከርካሪ ለሙያው ተገቢው ክብር ቢያገኝ ደስ ይለኛል። በጣም ነው የገረመኝ፣ በጣም ነው የደነቀኝ። ያው ትልቁ የዚህ ቪዲዮ መልእክት አንደኛ ሌሎችም ከኋላ የሚመጡ አደጋ እንዳይደርስባቸው አደገኛ ቁልቁለት ነው የሚል ምልክት ያለበት ቦታ ላይ ተሸፍኖ እሱን ላንሳ የሚል ነው ያነሳውና ከዚህ በፊት እሱም ሲመላለስበት ነበር፣ አላየውም። ነገር ግን በሌላ ጊዜ ሲያስተውለው ለምን ብሎ ማለፍ አልፈለገም። ዋናው ይህን ቪዲዮ ይዞ የመጣበት እኛም የምንረዳው ሌሎችም እንደዚህ አይነት ነገር ሲገጥም ሌላ የመንግስት አካል መጥቶ እስከሚሰራው ከመጠበቅ ሌሎ ወንድሜ ላይ ጉዳት እንዳይደርስበት እኔም የበኩሌ ልወጣ የሚል መልእክት የያዘ ነውና በጣም አስደሳች ነው። እንደዚህ አይነት ብዙ አሽከርካሪዎችን ያፍራልን አሉም ደግሞ ብዙ እንደዚህ መልካም ነገር በመስራት ቤተሰባቸውን የሚመሩ በየፕሮፌሽኑ ቅድም እንዳልኩ አሽከርካሪ ሙያ ለህብረተሰብ የተጋለጠ ሙያ ነው። እኛ በቀጣይም እንደ ቲዮስ ማድረግ የምንፈልገው በአመት ውስጥ ምንም አይነት አደጋ ያልደረሱ ምስጉን አሽከርካሪዎቻችን በተለያየ ኢቨንት የሚዲያችን የቀጣይ እቅዱ እንደዚህ አይነት ምስጉን አሽከርካሪዎቻችን ወደ አደባባይ መውጣት አለባቸው። ለሙያው የሰጡትን ክብር ዋጋ መሰጠት አለበት። ህብረተሰቡ ተንኪው ሊላቸው ይገባል። እንደዚህ አይነት ምስጉን አሽከርካሪዎቻችን ወደፊት ስታመጣ ብዙ አሽከርካሪዎች ከኋላ ይከተላሉ። እንዳልኩ ሁሌ የማነሳው የአንድ ወር ስልጠና ወይ የሁለት ወር ስልጠና ብቻውን አንድ ሰው ምስጉን ሊያደርገው አይችልም። በየቀኑ የሚያደርገው አክቲቪቲ ግን ለልጁ ላይ ያለውን ፐርፎርማንስ ለሀገር ያለውን ውለታ ግን ትምህርት ነው በየቀኑ። ይሄ ልጅ አሁን በትምህርት ያገኘው አይደለም ወይም በስልጠና የተገኘ አይደለም። መንገዱን ያውቀዋል፣ የመንገዱን አስቸጋሪነት ያውቀዋል። ሁሌም በዛ ሲያልፍ ያቺ ምልክት ያያል። ግን ያስተዳደግም ውጤት ነው። ስለዚህ ሁላችንም የትራንስፖርት ዘርፍ ለመንግስት ብቻ የምትዋድ ዘርፍ አይደለም። በጣም ዘርፈ ብዙ ስለሆነ የማይመለከተው አካል የለም። ስለዚህ አሽከርካሪ ማለት መንዳት ብቻ አይደለም፣ መንገድ ደህንነት ይመለከተዋል። የሚሄድበት መንገድ ሰላማዊ እንዲሆን ይመለከተዋል። ለአንተ ሰላም የሆነ መንገድ አንተ ብቻ ናትሄድበት። ሁሌም ማነሷለኝ እኔ ለምሳሌ የመንጃ ፍቃድ ትምህርት ቤት መንጃ ፍቃድን የሚሰጥ ሰው የሚሰጠው ሰውዬ ብቻውን አስፋልት የለው፣ በአንድ አስፋልት ነው ትክክለኛ መንጃ ፍቃድ ያወጣው በህገ ወጥ የሚያወጣው የሚሄድበት። ስለዚህ እኔ ብቻ ፐርፌክት በሆን ሰላማዊ መንገድ ልጓዝ አልችልም። ከፊት ለፊት የሚመጣ አሽከርካሪ ከኋላ የሚከተል አሽከርካሪ ሰላም መሆን አለበት። ይሄ ልጅ ያዳነ ሌላ ሰው አይደለም ራሱን ነው። ያን ያላየ አሽከርካሪ ከፊት ለፊት ወድቆ ቢያገኘው ወይም አደጋ ሊገጥመው ይችላል። ስለዚህ እያንዳንዳችን በፊት ላይ እኮ መረዳዳቱ አለ አይደለም እንዴ? ረዳት ኖሮትም አልኖረውም አንድ መኪና መንገድ ላይ ለምን ቆመ ብሎ የሚተጋገፍ መረዳዳቱ አለ። ደስ የሚል ነገር ነው ይሄ። አሁንም ቢሆን ይሄ ልጅ እኔ ለሌላ ሰው አይደለም ያደረገው ለራሱ ነው። በቃ መንገድ ደህንነቱ ሰላም ከሆነለት ይሄ ልጅ በሰላም ወጥቶ ይገባል። ግን ከፊት ለፊት ለምሳሌ ያ ምልክት ያላየ አሽከርካሪ ከፊት ለፊት መንገድ ዘግቶ ወድቆ ቢሆን ኖሮ እኮ ይሄ ልጅ ካሰበበት አይደርስም። መንገዱ ተሰናክሏል። በራ ላይ ማደር ይመጣል። ስለዚህ መጨነቅ ያለብህ ለራስህ፣ ቀጥላ ሌላ ሰው ነው የምታስበው። ስለዚህ ልጁ ለራሱ ነው ያደረገው። ሁሌም እኔ ቢወጣ ቫይራል ቢወጣ እንግዲህ በዚሁ አጋጣሚ የት እንዳገኘው ባላውቅም አንተ ሰላም መሰግናለሁ። በተለይ እንደዚህ አይነት ቪዲዮዎች የተለያዩ የቲዮስ መልቲሚዲያ ተከታታዮች እያደረሱን ነው። በቀጣይም ክፍት ነው ፔጃችን፣ በዛ ላይ በማድረስ የመማሪያ መድረክ እናደርጋለን። ፕሮግራማችን ከመጀመራችን በፊት በተለይ የሹፌሮች አንደበት የሚል ፔጅ ሹፌሮች ላይ የሚያዩንም ችግር ይጠቅሳል፣
ሹፌሮች ላይ የሚደርሱትንም መታረም ያለባቸውንም በህግ ጉዳይ ዙሪያ ላይ ብዙ ነገሮችን ያነሳልና ያንን ፔጅ ወደፊት እንዲሄድ አስተማሪ እንዲሆን የሚያደርጉ አካላትንም እየጋበዝን የመማማሪያ መድረክ እናደርጋለን በቀጣይ። ወደ ዛሬው ቆይታችን እንሂድ እስቲ። ዛሬ ቆይታ ወዳደረግነው የአፕሩቫልስ ስልጠና ስርዓት ትምህርትና ማኑዋልን በጣም የቆየ 3-10 ዓመታትን ያስቆጠረ ነውና ችግር ያለበት ነው። ያ ችግር ያለበትን አፕሩቫል ማኑዋል ትምህርት ወስዶ አንድ አሰልጣኝ ወጥቶ ግን የሚያሰለጥንበት መንገድ አሁን ካለንበት ከዘመንበት ዘመን ጋር የሚሄድ አይደለምና እንዴት ታየዋለህ? እንግዲህ አፕሩቫል ማለት ምንድነው? እንግዲህ አንዳንድ ተመልካቾቻችን ላያውቁ ይችላሉ ብዬ ስለማምን አፕሩቫል ማለት አንድ በትራንስፖርት ዘርፍ ላይ ቴክኒሻን ብለን የምንጠራቸው የተሽከርካሪ ምርመራ ላይ የሚሰሩ የመንጃ ፍቃድ ትምህርት ላይ የሚሰሩ ጋራጅ ላይ የሚሰሩ በአውቶሞቲቭ እና ተዛማጅ ትምህርት የተማሩ ተጨማሪ የሚወስዱ ስልጠና አይነት ነው። አጥብን ለመስ ለምሳሌ የመንጃ ፍቃድ ትምህርት የክፍል ውስጥ መምህራን፣ የመስክ አሰልጣኞች በአውቶሞቲቭ እና በተዛማጅ ትምህርት ልጆች ተምረው በትራንስፖርት ባለስልጣን አፕሩቫል የሚባል ሰርቲፊኬት ይሰጣቸዋል። እሱ ስልጠና 1 ወር አካባቢ የሚሰጥ ስልጠና ነው። እንግዲህ በቅርቡ በተለያዩ ሚዲያዎች ዜና ላይ እንደሚታየው አፕሩቫልን ዳሰሳ እየተደረገ ነው። አፕሩቫል ለማሻሻል ያሉበትን ችግሮች ጥናት እየተደረገ ነው በመንግስት አካል። እንደ ሀገር ባህር ዳር፣ አማራ ክልል እንዲሁም ድሬዳዋ፣ አዳማና አዲስ አበባ ላይ ነው ጥናቱ የተደረገውና ያ ማለት እነዚህ ሀገሮች አፕሩቫል የሚሰጥባቸው ነው። ድሮ አዲስ አበባ ላይ ብቻ ነበር አፕሩቫል የሚሰጠው። ቅድም የጠቀስካቸው ሀገሮች ግን አሁን አፕሩቫል የተሰጣባቸው ያሉት፣ ለዛ ነው ጥናቱ የተጠናባቸው ያሉት። ሁሌ የምለው አለኝ፣ አንዳንድ ጊዜ መናበብ ካልተቻለ በተቃራኒ አቅጣጫ ነው የምንሄደው። ለምሳሌ እንግዲህ መንግስት በከፍተኛ ሰፖርት እየተደረገ የኤቪት ቬይክል ተሽከርካሪ ኤሌክትሪክ መኪና እየገባ ነው። እስከምን ድረስ? በተለይም ቀላል ተሽከርካሪ የነዳጅ መኪና እንዳይገባ መንግስት አግዷል። የኤሌክትሪክ መኪና በገፍ እየገባ ነው ወደ ሀገራችን። ከአሁን በፊትም እንግዲህ በሙሉ ፕሮግራም ባይኖርም አንስቼልህ ነበር። ኤሌክትሪክ መኪና ሲገባ ግን አብረው ተከታትለው መቀጠል የነበረባቸው ነገሮች አሉ ብዬ አምን ነበር። ለምሳሌ የትምህርት ካሪኩለማችን መቀየር አለበት። አይደለም አፕሩቫል ይቅርና እስካሁኗ ደቂቃ ድረስ የሀገራችን ያሉ ቴክኒክና ሙያ ተቋማት እያስተማሩ ያሉ የናፍጣ እና የቤንዚን ኢንጂን እያሉ ነው። ምክንያቱም ካሪኩለሙ ላይ ኤቪ ተሽከርካሪ በፍጥነት እስካልገባ ድረስ ነገ እያስገባናቸው የገቡ መኪኖቻችን የሜንቴናንስ ችግር ፕሮብሌም ይገጥማቸዋል ብዬ አምናለሁ። የቴክኒሻን ችግር ይገጥማቸዋል ብዬ አምናለሁ። እንግዲህ መሰማቸው በአንዳንድ ሶሻል ሚዲያ ላይ የኤሌክትሪክ መኪና ጋራጆች አሉ። እነዚህ ልጆቹ በራሳቸው በግል ፖቴንሻል አጥንተው ያደረሱት ነው። በትምህርት ካሪኩለም የለም። ወደዚህ ስመጣላ አፕሩቫል ማለት ደግሞ አውቶሞቲቭ ተምሯል ልጁ የተማረ ስለ ጋዞሊን ስለ ዲዝል ኢንጂን ነው አሁን እያስተማርን ያለ ነው። በየትኛውም የመንጃ ፍቃድ ትምህርት በየትም ልጁ እያስተማረ ያለው የናፍታ መኪና የቤንዚል መኪና እያለ ነው። አሁን እንግዲህ በፐርሰንቱ ነው ብለን ባላስቀምጥም ኤሌክትሪክ መኪና እየገባ ነው። ብዙ መንጃ ፍቃድ የሚወጡ ልጆቻችን ወጥተው ኤሌክትሪክ መኪና ነው ድራይቭ የሚያደርጉት። ስለዚህ ይሄ ልጅ ይሄን እውቀት የት ነው የሚያገኘው ነው? ይሄ ልጅ ለማስተማር መማር አለበት። ራሱን አፕግሬድ ማድረግ አለበት። ካሪኩለሙ ላይ የለም፣ አፕሩቫል ስልጠናው ላይ የለም። ሌላውን ርስት ተው ማለት ነው። የጥራቱ ጉዳይ ምናምን እንዳለው ነው። እኔ የሚታየኝ የእኛ ልጆች ኤሌክትሪክ መኪና ማስተማር ግድ ይላቸዋል። ምክንያቱም ልጆቻችን ወጥተው ኤሌክትሪክ መኪና የሚነዱት ጥያቄ ይቀርብባቸዋል። ከዚሁ ጋር በተያያዘ የመንጃ ፍቃድ ጥያቄዎቻችን ስለ ኤሌክትሪክ መኪና ጥያቄ የላቸው። አሁንም ስለ ናፍጣ ስለ ቤንዚን ነው የሚጠይቁት። ጥያቄዎች አልተከለሱ። ስለዚህ ጥያቄው መቀየር አለበት። ጥያቄው እስካልተቀየረ ድረስ መምህሮቻችንም አልተቀየሩም ማለት ነው። ስለዚህ እንደዚህ አይነት ነገሮች የጋፕ ይፈጠራል። እንዳልከው በአንድ ልናስተካክለው ማንችል ይሆናል። ግን ትራንስፖርት ባለስልጣን በዚህ ልክ የኤሌክትሪክ መኪናን ከግሪን ሞቢሊቲ ጋር በጣም ሰፖርት እያደረገ ነው መንግስት በተለያዩ ምክንያቶች። ይህም በሚያደርግበት ሰዓት ግን ይህን የሚመለከታቸው ከካሪኩለም ጋር ከኤዱኬሽን ጋር የሚሰሩ አካላት ደግሞ በፍጥነት ራሳቸውን ካልቀየሩ በነገራችን ላይ የሚገርም አንዱ የተነሳው ይሄ የዳሰሳ ጥናቱን ተመልክቶ ወደፊት ግብዓቶችን እየሰበሰበ ነው መንግስትና ካሪኩለሙን ያወጣው ያኔም በነበረው ሰዓት በነበረው አስተሳሰብ
ዩኒቨርሲቲዎች ነው እንዲያወጡ የተደረገው። ዩኒቨርሲቲዎች ምን ያህል ስለ ትራንስፖርቱ እውቀት አላቸው? አሁን ነው በቅርቡ ዩኒቨርሲቲዎችም በትራንስፖርቱ ዘርፉ በዲግሪም በማስተርስም እንዲሁም በፒኤችዲ ስልጠና እየሰጡ ወይ እያስመረቁ ያሉት እንጂ የለም እንደዛ። እና ይሄም ራሱ እንደ አንድ ችግር የተነሳበት ነው። በድምሩ ቅድም እንዳልኩ ነው ካሪክለም መቀየር አለበት። ምክንያቱም ዓለም ዳይናሚክ ሆናለች። አንተናን እያወራን የኤሌክትሪክ መኪና የዛሬ ዓመት የነበረው ኤሌክትሪክ መኪና አሁን ላይ የለም። አሁን ሃይብሪድ ሆነናል ደግሞ። ስለዚህ ኤሌክትሪክ መኪና ስንል እኛ ኤሌክትሪክ ብቻ የሚሰራ መኪና ነበር ስናስብ የነበረው። በእነዚህ ዓመታት ውስጥ ወደ ሃይብሪድ የሚባለው መልቲፕል የሆነ ፋንክሽን የሆነ መኪና እየመጣ ነው። ይሄ መልቲፕል ፋንክሽን ነገ ከአንድ ወራት በኋላ ወይ ከሳምንታት በኋላ የሚመጣው እንደማናውቅም። በዚህ ልክ አሰልጣኞቻችን ራሳቸውን አፕግሬድ ካላደረጉ፣ የመንጃ ጥያቄዎቻችን ራሳቸውን አፕግሬድ ካላደረጉ ልጆቻችን የሚማሩት ሌላ ነው፣ የሚፈተኑት ሌላ ነው፣ የሚነዱት ሌላ ነው። ይሄ ደግሞ በሀገር ላይ ከባድ ክራይስ ነው የሚያመጣው። ተውና እኛ የምናሰለጥንባቸው መኪኖች የነዳጅ መኪኖች ናቸው። ልጆቻችን ወጥተው የሚነዱት መኪና ማኑዋል መኪና ነው። እኛ ያለማመድን ያለ ነው። አሁን አዲስ አበባ ላይ አንተና ላይ ብንወድ ከ50% በላይ ተሽከርካሪ አውቶማቲክ ሆኗል። ስለዚህ ዳይናሚካል ነው ለውጡ በሚመጣበት ሰዓት ዓለም ነው የሚለወጠው መጀመር፣ ከዛ ወደ እኛ ሀገር ነው የሚመጣው። ነገ የጋዝ መኪና እየመጣ ነው። መንግስት ሳፖርት እያደረገ ነው። የጋዝ መኪናን የሚያስገባን ሰው በከፍተኛ ፖሊሲ መንግስት በጣም ሰፖርት እያደረገ ነው። ገና ኤሌክትሪኩን ሳናውቀው ጋዝ ደግሞ መጣ። ጋዝ ደግሞ በጣም ሃይ ሴኪውርድ ነው። ሃይ በጥንቃቄ የሚፈልግ ነገር ነው። ስለዚህ ሰልጣኞች ይህን ከማድረጋቸው በፊት አሰልጣኞቻችን በዚህ መቃኘት አለባቸው። ስለዚህ ሰዓቱም ራሱ አይገናኝም። አሁን አንድ ዳሰሳው ጥናት ያየው ነገር ቢኖር አሁንም ግባት እየሰበሰብ ነው። በቅርብ ጊዜ ግን ጸድቆ ይወጣል። ደንብና መመሪያ ወጥቶለት አፕሩቫል ስልጠናው ምን መምሰል አለበት። አሁን አውስትራሊያ፣ ስዊድንና አሜሪካን ወደ 300 የሚደርሱ ሰዓቶችን ነው የሚያሰለጡት። እኛ ሀገር ስትመጣ ግን 80ና 85 የሚጠጋ ነውና ያ አሁን ላይ እየደረሰ ካለው የትራፊክ አደጋ አሽከርካሪ ከሆነ ስተቱ 60% ወይ 68% አሽከርካሪው ነው ካልክ አሰለጣጠነ ሂደትህም የአሰልጣኞችን መቀየር አለበት። አንዱ ጥያቄ ደግሞ እኔ እዛም ሲንጸባረቅ የነበረው ምንድነው የማስተርስ ፕሮግራም የሚማር ሰው የሚያስተምረው በፒኤችዲ ወይ ከዛ በላይ ያለ ሰው ነው። እኛ ጋር አፕሩቫል ለመሰልጠን የሚገቡት ከተለያየ የሙያ ዘርፍ መጥተው የሚሰለጥኑ ሰዎች የሚያሰለጥኗቸው በምን አይነት ደረጃ ላይ ናቸው? ራሱ አሰልጣኞች ከዛ በፊት እኔ አሁን እንግዲህ በህይወት አጋጣሚ የተለያዩ ሀገሮች ሂጄ ትራንስፖርት ነው የማየውና ቅድም ያወራው ትናንትና ስለ ናፍታ ስለ ቤንዚን መኪና ነበር። ይሄ አሁን አፕሩቫል እየተሰጠበት ያለው ከዛሬ 10 ምናምን ዓመት 20 ዓመት በፊት የመጣ ካሪክለም ነው። አሁን ላይ ካሪክለምን ለመቀየር አንደኛውም አድ የምታደርገው ስለ ኤሌክትሪክ መኪና ልታወራ ነው። የኤሌክትሪክ መኪና እያወራ ዳሰሳ ጥናት እያጠና ይሄ እስኪጸድቅ ድረስ አሁን ደግሞ ጋዝ መጣ። ደግሞ ለጋዝ ነግል ታጠና ነው። ስለዚህ ምንድነው ማለት አለብኝ? እኛ ሀገር ዳሰሳው ጥናት 1 ዓመት ይፈጃል፣ ማጸደቅ 1 ዓመት ይፈጃል፣ ምናምን 1 ዓመት ይፈጃል። አንተ አጸድቀህ ስጨርስ ዓለም ሌላ ሀገር ሄዷል። አሁን ቴክኖሎጂው ዳይናሚካሊ ኤአይ የሚባል እሱን ሌላ ቀን ፕሮግራም እንሰራበታለን። ዳይናሚክ ሆኗል ማለት ፊውቸሪቲው መገመት አችልም። እንደ ድሮ አሁን ለምሳሌ አንዳንድ ጥናት ሳጠና ወደ ኋላ 10 ዓመት ወደፊት 10 ዓመት የምትለው አይደለም። አሁን ከረንትሊ በየ24 ሰዓቱ የሚቀየረውን መገመት የማንችልበት ዘመን ደርሰናል። መሰረታዊ እኔ ቢሆን ደስ የሚለኝ በጣም በፍጥነት ዳይናሚክ የሆነ ልጆቻችን አፕግሬድ ማድረግ። ለምሳሌ አንዳንድ ጊዜ እኮ ሙሉ ካሪኩለም ላትቀይር ትችላል። ከዛው ላይ ካለበት ላይ በ2 መስመር ወረቀት ብዙ ጥናት የማያስፈልገው ለምሳሌ ኤሌክትሪክ መኪና ገብቷል። አፕሩቫል የሚወጡ ልጆቻችን ከ80 ምናምኑ ሰዓት ውስጥ 5 ሰዓት ስለ ኤሌክትሪክ መኪና ያጥኑ ብሎ ማስቀመጥ እኔ ብዙ ጥናት የሚያስፈልገው የዳሰሳ ጥናት የሚያስፈልገው ብዙ ፕሮክራሲ የሚያስፈልገው። ምክንያቱም መንግስት በፖሊሲ እያገዘው በ2 መስመር ወረቀት ላይ የኤሌክትሪክ መኪና ፕሮፌሽናል የሆኑ ሰልጣኞች ተጨምረው እንዲያሰለጥኑ ማድረግ ነው። ቀጠለ ጋዝ እየመጣ ነው። ጋዝ ሰፖርት እየተደረገ ነው። ይህም መንግስት በፖሊሲ እያገዘው ነው። ይህንም በ2 መስመሩ ጥናትና ደካማ ፓርት ወይ ምናምን የምትልበት የትም ሀገር ሄደህ ልታጠናበት የምችል ምክንያት የለውም። ከቱም ዳይናሚክ ነው እየሆነ ያለው። ነገ አንተና እኔ እንዲህ እያወራን ሃይብሪድ ማለት ምንድን ነው? የእኛ ፕሮቫይል ልጆች እኮ እኛን ጨምረን አናውቅም። በቃ አሁን በሶሻል ሚዲያ ኢንተርኔቱ ምናምን ስላለ
ነው እንጂ የትኛው ሰው ሊያውቅ አይችልም። ያ መኪና ብድግ አድርጎ መንዳት ብቻ ነው። አሁን ለአንዳንድ መኪኖች ውስጥ ገባ ሚራክል ናቸው፣ በጣም አስደንጋጮች ናቸው። ስለዚህ ፖሊሲ እንደ ፖሊሲ የሚቀይራቸው፣ ጥናት እንደ ጥናት የሚቀይራቸው አሉ። ግን ቪዚብል የሆኑ ግን አሉ፣ ጊዜ የማይጠይቁ ነገ ምናምን ትልቅ ሪሰርች የማይጠይቁ። በቃ ኤሌክትሪክ መኪና ገብቷል፣ ስለዚህ አሰልጣኞቻችን ላይ እንሰራ። ካሪክለሙን የሚሰሩ ሰዎች ከነበረው ካሪክለም ላይ ትናንትና የቤንዚን የናፍጣ መኪና ይል ነበር፣ ከዛ ላይ አድ ኤሌክትሪክ መኪና። አሁንም ፕላስ ስለ ጋዝ ተሽከርካሪ መኪኖቹ ገቡ። የከፍተኛ ሀብት ነው የሚመጣ ያለው። እነዚህ መኪኖች በየቦታው ሲነዱ የምታያቸው አንዳንድ የኤሌክትሪክ መኪና ጋራጅ እኮ ስለማናይ ነው። እኛ ብዙ ጊዜ ሁሌን አንተና እኔ እንላለን። ሆስፒታል ስንገባ ነው መታመማችን ነው እናውቀው። መኪኖቹ ስትነዳቸው በጣም ያምራሉ። አንዳንድ ጋራጆች ብትንትናቸው ወጥቷል። በነገራችን ላይ ስለ ኤሌክትሪክ መኪና በተለያዩ ጊዜ በቀጣይ በስፋት እስካሁን በብዛት አልሰራም፣ በስፋት የምንሄድበት ነው። አንዳንድ ብልሽት የሚገጥማቸው ኤሌክትሪክ መኪኖች አሉ። ከመኪናው ላይሆን ይችላል፣ እኛ መኪናውን ስላላወቅ ነው ሊሆን ስለሚችል ስለሱ በስፋት እንሄድበታለን። ድራይቪንጉ የሚያውቀው አፕሮቫል የሚባለው ልጅ ሲያውቅ ነው። አሰልጣኙ ካላወቀ ሰልጣኙ ሊያውቅ አይችልም። አሰልጣኙ የሚያውቀው ደግሞ የአሰልጣኞች አሰልጣኙ ሲያውቅ ነው። የአሰልጣኙ አሰልጣኝ የሚያሰለጥነው ደግሞ በፖሊሲ ሲታገዝ ነው። ፖሊሲው ደግሞ እንዳልኩ በትልቅ ጥናት የሚያስፈልጋቸው ሾዎች እንዳሉ ደግሞ መንግስት የጋዝ ተሽከርካሪ እንዲገባ ሰፖርት አድርጌያለሁ ሲል ፓራራሊ የሚመለከታቸው አካላት አፕሮቫሉን አሁን አይተውታል። እስቲ እንደው በተለይ ተመልካቾቻችንም ትኩረታችንን እንዲያውቁት አሁንም የአፕሮቫል ስልጠና ስርዓተ ትምህርትና ማኑዋል ዙሪያ መንግስት በቅርቡ ወደ ስራ ሊያስገባ ቆርጦ የተነሳበትን ጉዳይ እያነሳን ነው። ይህ ቲዮስ መልቲሚዲያ ነው። ቲዮስ መልቲሚዲያን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ፕሮግራማችን እንደቀጠለ ነው። አብራችሁን ሆኑ። እስቲ ቅድም ያነሳናት ጉዳይ አለች። በተለይ አፕሮቫል ሊሰለጥን የሚገባውን ሰውዬ የሚያሰለጥነው ሰውዬ በራሱስ ብቁ ነው ወይ? እንደ ችግር ራሱ መንግስት የደረሰበት ጉዳይ ስለሆነ ቅድም ያወራውን ነው። የ80 ምናምን ሰዓት ለማሰልጠን ካሪክለሙ ምቹ ነው ወይ ነው። እኔ ለምሳሌ አፕሮቫል ያወጣሁት የዛሬ 20 ምናምን ዓመት ነው። አሁን ላይ ያሉ ልጆቻችን አሁን እንደውም በዩኒቨርሲቲ ሌቭል ደረጃ በጣም ጥናት እያጠኑ ያሉ ፕሮፌሽናል ትልልቅ የሀገራችን ዩኒቨርሲቲዎች ትራንስፖርት ላይ ትኩረት አድርገዋል። አሁን በቅርቡ እንግዲህ አንተም በተለያዩ ሚቲንጎች አይተህ ከሆነ የዩኒቨርሲቲ መምህራን ነው ጥናት እያቀረቡ ያሉት። ከሱ ነው የሚጀምረው። ቀደም እንዳልኩ እነሱ ግን መነሻቸው አሁንም እንትኔ ካሪክለሙ ነው። አሁን ላይ አንድ መኪና የትምህርት ሜትሮሎጂያችን በጣም ምቹ ሁኔታ ስለተፈጠረ አንድ ፕሮፌሽናል የሆነ ልጅ አጥንቶ አሰልጣኝ ለማሰልጠን ይቸግራል ብዬ አላስብም። ግን ከተሰጠው ትራክ ውጭ መውጣት አይችልም። ስለዚህ ከስሩ ነው ማስተካከል፣ የሚጋብዝ መሆን አለበት፣ ክፍት መሆን አለበት። ከስሩ ነው ማስተካከል። ሁለተኛ ደግሞ አንዳውትም የለንም። እሱ ነው ካሪኩለሙ መለሱ። ካሪኩለሙ ይወጣል። ከዛ አንዳውት አውጥተህ እኮ ያንን ሰልጣኝ ብቁ ለማድረግ እንዲያነብን በመጋበዝ ነው ማድረግ የምችለውና ያ ራሱ በራሱ የተለያየ ነው። አንዱ የራሱን አንዳውት ይወጣል፣ ሌላኛው አሰልጣኝ የሱን ክፍተት ልንገርህ። ማስተማር የራሱን የቻለ ተሰጥኦ ነው። ዝም ብለህ ብድግ ብለህ ዩኒቨርሲቲ አሁን ላይ ብድግ ለመምህር መሆን አይችልም። እኛ ገር አሁን ዝም ብለህ ማንም ሰው መምህር፣ ማንም ሰው አክቲቪስት ነው አይደል? ለዛ ነው ኪሳራ የመጣው። ትምህርት ፔዳጎጂ ይፈልጋል። ወደ አሰልጣኝነት የሚባለውም አፕሩቫል የተባለውም የማሰልጠን ብቃት ነው። ማሰልጠን ብቃት ማለት ምን ማለት ነው? ሜትሮሎጂ አለው። ጥያቄ አወጣጥ ዝም ብለህ በዘፈቀደ አታወጣም። ድሮ ዝም ብለህ ፔዳጎጂ የሚባል ኮርስ እንደማለት ነው። አፕሩቫል ማድረግ የማሰልጠን ብቃትን ዲቨሎፕ ማድረግ ነው እንጂ ስለ ኢንጂን ስለ አውቶሞቲቭ በ80 ሰዓት አንተ 3-4 ዓመት የተማርክ ሰው እሱን ለማሰልጠን አይደለም። ቅድም ወዳልከው ይመጣለኝ። ሞጁል ለማዘጋጀት ልጁ ፕሮፌሽናል መሆን አለበት። ፔዳጎጂካል ኮርስ መውሰድ አለበት። ዝም ብለህ ብድግ ብለህ አሁን ላይ ሁላችንም ተነስተን መምህር ሆነን ተነስተን የሆነ ነገር ስለሆን ነው እንጂ ማስተማር ከሞጁል አዘገጃጀት ጀምረ ከጥያቄ አወጣጥ ጀምረ ተማሪዎችን እንዴት አንድል ማድረግ አለብህ። ምክንያቱም የመንጃ ፈቃድ ስራ ከተለያየ ወይ ነው የሚመጡት። መካኒካል ኢንጂነር እዛ ውስጥ አለ፣ ፓይለት አለ፣ ነጋዴ አለ፣ የተለያየ ሜትሮሎጂ ጥያቄ ይነሳብሃል። ለምሳሌ አንድ ክፍል ውስጥ የ8ኛ ክፍል ተማሪ ወይም አንድ ዩኒቨርሲቲ ተማሪ ስታስተምረው ትራኩ ይታወቃል። ተማሪዎች ምን ጥያቄ ሊያነሳሉ ብለህ ትገምት። መንጃ ፈቃድ ግን እንደዛ አይደለም። 20 ተማሪ ቢጠይቅ 20 በተለያየ ዘርፍ ነው የመጣው።
የሚረዳን በተለያየ ዘርፍ ነው። ስለዚህ ይህንን በተለያየ አቅጣጫ የመጣን ተማሪን ፔዳጎጂካሊ በደንብ ይዘህ አንድል አድርገህ አስተምረን ለመጨረስ ነው የአፕሩቫሉ ዋናው ኮንቴክስት። በዛ ምክንያት ግን ቅድም እንዳልኩ ሞጁል ይህንን ያነሳ ነው። ለምንድነው ግብዓትም ከተሰጡት መካከል ውስጥ ሞጁል ራሱን የቻለ ወጥ የሆነ መዘጋጀት አለበት። ሲቀጥል ደግሞ አፕሩቫል ሲሰለጥን የነበረው አሰልጣኝ መጨረሻ ላይ ራሱም ሞጁል አዘጋጅቶ ፕራክቲስ ማድረግ አለበት በተግባር የሚል ነገር ተነስቷል። እና ከዚሁ ጋር እያይዘ ግን የምታነሳልኝ እንደ አዲስ አበባ እንኳን ብንወስድ አፕሩቫል የሚወስደውም እጩ አሽከርካሪው መንጃ ፍቃድ ሊፈተን የሚመጣው አንድ ተቋም አንድ ግቢ ውስጥ ነው። ያ በራሱ ትክክል ነው ወይ? ምንድነው አንድ ሜዳ ላይ ይቻላል። የምትፈትንበት ያፈታተን ሲስተም ይለያያል ነው እንጂ በግቢው ላይ ሁለቱም ተመሳሳይ ጥያቄ ነው የሚጠይቁት። ምንድነው የአፕሩቫል ትሬኒንግ እና የመንጃ ፍቃድ ትሬኒንግ ይለያያል ቶታሊ። ጥያቄው ማለት ምንድነው የማስተማር ሜትሮሎጂ ለመንጃ ፍቃድ ተቋማት የሚሰጠው ሌላ ነው፣ ለአፕሩቫል የሚሰጠው ስልጠና ሌላ ነው። እንደተባለው ተመሳሳይ መኪና ነው የሚፈተኑት። ለምሳሌ ህዝብ አንድ አፕሩቫል ላውጣ ስል መጀመሪያ መንጃ ፍቃዱን ነው የማወጣው። ከመንጃ ፍቃዱን ወደ አፕሩቫል ስልጠና የምሰጠው። አፕሩቫል ለሚያወጣ ልጅ ሌላ መኪና መቅረብ አለበት ወይ? ምንም ላይ ምክንያቱም ምድር ላይ ያለው መኪናንም ሊነዳ የሚችለው አሰልጣኝ ነው የሚሆነው። ግን የሚወስደው ኮርስ የሚሰጥበት የትምህርት አይነት ለምሳሌ አንድ መንጃ ፍቃድ የሚወጣ ሰው ሞተር ፈቶ እንዲገጥም አታስገድደው። ሚኒመም ግን የአፕሩቫል ለማውጣት እንደ ስልጠናው አይነት ቢለያይም 80 ምናምን ሰዓት ኮርስ በሚወስድበት ሰዓት ኮርስ የሚወስደው የተለያየ አይነት አሰልጣኝ ነው የሚወስደው። ለምሳሌ መንጃ ፍቃድ አንድ ልታውጣ ብትሄድ 10ሩን ቀን የሚያሰለጥን አንድ ተማሪ ነው። አፕሩቫል ግን አንድ አሰልጣኝ ብቻ አያሰለጥንም እንደየ አደረጃጀቱ። እንደውም አሁን እኮ በጣም ተሻሽሎ በየክልሎች አፕሩቫል እየተሰጠ ነው እንጂ በዛኛ አፕሩቫል በምናወጣበት ሰዓት እጅግ ፈታኝ እጅግ ቢዚ የሚያደርግ እኔ አሁን ከአፕሩቫሉ ጋር አይደለም ፖይንት ያሰልጣጠኑም ላይ ችግር አለበት ብዬ አላምንም። ካሪክለሙ ላይ ነው ችግር አለበት ብዬ የማምነው መሬት ላይ ስላለው ማለት ካሪክለሙ ላይ ቁስሉ መስተካከል ከቻለ አፕሩቫል ስልጠና ይስተካከል። አሁን ያነሳናቸው ችግሮችም የሱ መነሻ ናቸው። ጥሩ ሀሳቦችን አንስተናል። የአፕሩቫል ስልጠና ስርዓተ ትምህርትና ማኑዋልን በተመለከተ በቀጣይ ይህን ዘርፍ የሚመለከተው አካል እየሄደበት ያለበትን ሁኔታ አነሳን። ዘርፉም ላይ የነበሩ ችግሮች ምን ነበሩ የሚለውን አንዱ በጥናቱ ሲለይ የነበረው አፕሩቫል በምን አይነት መንገድ ነው በትክክል ሰውስ በትክክለኛው መንገድ ይዞ ወጥቶ ሰርቷል ወይ? የሌላቸውም ተቋማት ውስጥ አፕሩቫል ሳይኖራቸው የሚሰሩ አሉ የሚልም ጥናቱ የለየበት ሁኔታ አለና በአንድ በኩል የትራፊክ አደጋውን ስናስብ ምንም ሰው እንዳይሞት ብቃት ያለው አሽከርካሪ እንዲያፈሩ መጀመሪያ አሰልጣኙ ብቁ መሆን አለበት እና ከዚያ አንጻር ከሰው ሕይወት አንጻር ልናየው ይገባል። በስተመጨረሻ ግን ልታነሳው የምትፈልገው ነገር ካለ የመጨረሻ ሀሳባችን እናንሳ። ያው ሁሌም እንደምለው የትራፊክ አደጋ ምንጩ እኛ ነን። የትራፊክ አደጋ ምንጩን ለማስተካከል የስልጠና ሜትሮሎጂውን ማዘመን ነው። ማዘመን ማለት በማቴሪያል ብቻ ሳይሆን የሰው ጭንቅላት ላይ መስራት ነው። ስለዚህ መንጃ ፈቃድ ምንጮቹ አሰልጣኞች ነን፣ የክፍል ውስጥ መምህሮች ናቸው፣ የቴክኒክ መርማሪዎች ናቸው። ስለዚህ ከነሱ ላይ የተሰራ ነገር 50% የትራፊክ አደጋ እንከላከላለን። አሁን ላይ የመኪና ጥራት ችግራችን እንደ ኢትዮጵያ እየተፈታ ነው ብዬ ነው የማስበው። ከቱም እንግዲህ አዲስ አበባ ላይ ስትንቀሳቀስ ብታይ እንደው ከፊት ለፊት ከ5 መኪና ባይነ ብታይ 50% በላይ አዲስ መኪና ነው። ስለዚህ እሱ ጥያቄ እየተፈታ ነው። ስለዚህ መንጃ ፈቃድ አሰልጣጠናችን ላይ ጥያቄ ነው የምናነሳው። ያን ጥያቄ የሚያነሳው ደግሞ እነዚህ አሰልጣኞቻችን ላይ ተጨማሪ ወቅቱን የጠበቅ እና ኢዚ አፕሩቫሉን በቀላሉ እንዲያገኙ ማድረግ ነው። ለምሳሌ የሆነ ሀገር ላይ ያለ ልጅ ለ80 ሰዓት ስልጠና የትም ኪሎ ሜትር መጓዝ አለበት ብዬ አላምንም። በቀላሉ የሚያገኝበትም መካኒዝም ከፈጠርክለት ትውልዱ በጣም በቀላሉ መረዳት የሚችል ትውልድ ነው ብዬ ስለማምን፣ ለምሳሌ ለረጅም ዓመታት አንድ ቦታ ብቻ ነበር አፕሩቫል የሚሰጥ። አሁን በእነዚህ 4-5 ዓመታት ውስጥ 1-2-3 ተጨምረዋል። እነሱ በቂ ናቸው ወይ? አይደሉም። ከ1000 በላይ የመንጃ ፍቃድ ትምህርት ቤት አለ። ከ1000 ምናምን በላይ የምርመራ ተቋማት አሉ። ጋራጆቻችን ቁጥር ስታስባቸው ከፍተኛ የሰው ኃይል ይፈልጋል። እነዚህ ሁሉ የሚወጡ ቴክኒሻኖች ግን ከ3 በአገሪቱ በ3 እነሱም አሁን የተጨመሩ ናቸው 1-2ቶቹ። ስለዚህ ጥናቱ
የቁጥር ባሳነስኩ ቁጥር ጥራቱንም እያነሰ ነው የሚመጣው። በዛው ልክ በተቃራኒ ደግሞ ባበዛው ቁጥር የጥራት ችግር የሚያስከስት ቢሆንም፣ ስለዚህ በጣም አበሌብል ይሁን ይሄ አሁን የተደረገው ጥናት መንግስት በትኩረት ይዞታል። ወቅቱን ያወጀ በፍጥነት ደግሞ ተቀያያሪ ስለሚሆን በፍጥነት አውጥቶ ወደ ተግባር ቢመጣ ለዚህ ለምንሰገው የትራፊክ አደጋ ሶሉሽን ይፈጥራል ብዬ አስባለሁ። ጥሩ እይታ ነው አሁን መንግስት የያዘው። በተለይ የመንገድ ደህንነትና መድን ፈንድ አገልግሎት ምክትል ዋና ስራ አስፈጻሚ አቶ መሐመድ ሀሰን እንዳነሱትም በቅርቡ በፍጥነት ይሄ ነገር የዘርፉ ባለሙያዎችም ዘግይቷል የሚል ነገር አንድም ተቃራኒ ሀሳብ አልነበረም በአስተያየታቸውና ይህንም በቅርቡ እናያለን ብለን ተስፋ እናደርጋለን። በዚህ ሳምንት ውስጥም የዘርፉ የሚመለከተው አካል በማህበራቸው በኩል የተለያዩ ሀሳቦች ካላቸው ከዚህ ከአፕሩቫል ስልጠና ስርዓተ ትምህርትና ማኑዋል ጋር በተገናኘ ሀሳብ አስተያየታቸውን መስጠት ይችላሉ። እኛም በቀጣይ ደግሞ ሲጸድቅ ወደ ተመልካቾች የምናስተዋውቅ ይሆናል። እስካሁን ቆይታ ያደረግነው እኔ በለጠ አለነ እንዲሁም ከቴዎድሮስ አጥናፉ ጋር በመሆን ነው። ቲዮስ መልቲሚዲያን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ሳምንት በሌላ ፕሮግራም እንገናኛለን። ሰላም ነው።